እስኪ ዛሬ አንድ ላይ በሐሳብ እንጓዝ። ጉዟችን ወዴት መሰላችሁ? ወደ ኢትዮጵያ ሩቅና ቅዱስ ስፍራ ወደ አናጂና የሼክ ሁሴን መካነ መቃብር ነው። ይህ ቦታ እጅግ በጣም ጥልቅ መንፈሳዊ ትርጉም ያለውና ለዘመናት የጸና ታሪክን ያነገበ ነው። እስኪ ይህንን ቁጥር ላፍታና አስበው። 800 ዓመት። ይሄ ዝም ብሎ ቁጥር አይደለም። ይህ ስፍራ ከ800 ዓመታት በላይ የሐጅ ጉዞ መዳረሻው ነው ቆይቷል። ይሄ ብቻውን ምን ያህል ጥንታዊና ዘላቂ መንፈሳዊ ኃይል እንዳለው ይነግረናል። አዎ፣ የቦታው መንፈሳዊ ፋይዳ እጅግ በጣም ከፍተኛ ነው። በሺዎች ለሚቆጥሩ ምዕመናን፣ በተለይ ወደ አረብ ሀገራት ለሐጅ መሄድ ለማይችሉቱ ልክ እንደ ትንሽ መካ ነው የሚቆጠረው። ይህ ነገር ለምስራቅ አፍሪካ ሙስሊሞች ምን ያህል ማዕከላዊ ስፍራ እንደሆነ በግልጽ ያሳያል። እሺ፣ ታዲያ የዚህ ሁሉ ታላቅ ቅርስ ማዕከል ማን ነው? እስኪ ስለ እሱ እናውራ። በ30ኛው መቶ ክፍለ ዘመን ይኖር የነበረው ሼክ ኑር ሁሴን ነው። እርሱ ልክ የሁለት የተለያዩ ዓለማት ድልድይ የነበረ ቅዱስ ሰው ነበር። የሼክ ሁሴን ተጽዕኖ ቅልፉ በልዩ ውልደቱ ላይ የተመሠረተ ነው። እስኪ እንየው። በአባቱ በኩል የዘር ሐረጉ ከሶማሊያና ከአረብ ወገን ነው። ይህም የእስልምና ስልጣኑንና ተቀባይነቱን ሕጋዊ ያደርግለታል። በሌላ በኩል ደግሞ በእናቱ በኩል ከአካባቢው የባሌ ኦሮሞና ሲዳማ ሕዝቦች ጋር ይገናኛል እና ይሄ ድርብ ማንነቱ የእስልምናን ወጎች ከአገር በቀል እምነቶች ጋር እንዲያስተሳስር እና ምርጥ የባህል አስታራቂ እንዲሆን አስችሎታል። ያው እንደዚህ አይነት ቦታዎች ላይ ሁሌም አፈ ታሪክ አይጠፋም። ከሚነገሩት አንዱ የቦታውን ስያሜ ይመለከታል። ሼኩ አንድን ጂኒ ማነህ ብለው ሲጠይቁት ጂኒው በጣም ከመፍራቱ የተነሳ አና ጂኒዳ ብሎ መለስ ይባላል። ትርጉሙም እኔ ጂኒ ነኝ ማለት ነው። ከዚያን ጊዜ ጀምሮ ቦታው አናጂና ተብሎ ተሰየመ። እሺ፣ በቃ አሁን በሐሳባችን ወደ ቅድስቲቱ ከተማ እየገባን ነው ብለን እናስብ። እስኪ የመካነ መቃብሩን ግቢ እንጎብኘ። የመካነ መቃብሩ ስነ ሕንፃ በራሱ ጥልቅ ትርጉም አለው። 12ቱ የድንጋይ በሮች ለምሳሌ እንዲሁ ለውበት የተቀመጡ አይደሉም። የዓመቱን 12 ወራት ነው የሚወክሉት። ጋሞ ወይም ኩባ የሚባሉት ነጫጭ ጉልላቶች የቅዱሱና የቤተሰቦቹ መቃብር ያመለክታሉ። ሐሮሉቁ የሚባለው ኩሬ ደግሞ ለበረከትና ለፈውስ የሚያገለግል ቅዱስ የውሃ ምንጭ ነው። የዝግቱም መስጊድ ደግሞ በቦታው ላይ ካሉት ግንባታዎች ሁሉ እጅግ ጥንታዊው ነው። እነዚህ ደማቅነት ጉልላቶች ደግሞ እንዴት እንደተሰሩ ብታውቁት ትደነቃላችሁ። ቀለሙ የተዘጋጀው ከተቃጠለ የአሸዋ ድንጋይና ከፍየል ስብ በተቀላቀለ ልዩ የሀገር በቀል ድብልቅ ነው። ይህ የአካባቢውን ጥበብና ብልሃት በደንብ ያሳያል። እንግዲህ ከሕንፃው ውበት ባሻገር የቦታውን እውነተኛ መንፈስ የሚሰጠው ነገር አለ። ይህም እዛ የሚከወኑት ማይዳሰሱ እምነቶችና ሥርዓቶች ናቸው። የቦታውን ልዩ መንፈስ የሚፈጥረው የእምነቶች ውህደት። እዚህ ላይ አንድ ቁልፍ ጽንሰ ሐሳብ አለ። የሃይማኖት ውህደት ወይም ሲንክሬቲዝም የሚባለው። ያ ማለት ነው። በቀላሉ አማርኛ የተለያዩ አንዳንድ በጭራሽ የሚጋጩ የሚመስሉ እምነቶችና ልማዶች አንድ ላይ ሲቀላቀሉ ወይም ሲዋሃዱ ማለት ነው። እና በአናጂና የተዋሃዱት ሁለት ዋና ዋና ወጎች አሉ። በአንድ በኩል የኦሮሞ አገር በቀል እምነት የሆነው ዋቄ ፈና አለ። እሱም በሰማይ አምላክ ዋቃ ላይ ያተኩራ። በሌላ በኩል ደግሞ ሱፊ እስልምና አለ። እናም የዋቄ ፈናው ሙዳ የሚባለው የሐጅ አይነት ሥርዓትና በቅቤ የመቀባት ባህል ከሱፊ እስልምና የቅዱሳን ወይም የወሊዮች አክብሮት ጋር በሚገርም ሁኔታ ተዋህዷል። የዚህ ውህደት ተጨባጭ መግለጫዎች ደግሞ ዛሬም ድረስ በግልጽ ይታያሉ። ለምሳሌ ምዕመናን ሲመጡ ደንቄ የሚባል የዋይ ቅርጽ ያለው ምሳሌያዊ እንጨት ይይዛሉ። የቅዱሱን መቃብር በቅቤ ይቀባሉ። ለዝናብና ለምርታማነት ወደ ቅዱሱ ይጸልያሉ። አልፎ ተርፎም ፈጣሪን ዋቃ ጉራቻ ወይም ጥቁር አምላክ ብለው ይጠሩታል። እሺ፣ ግን ይህ ሁሉ ለዘመናት የቆየ ልዩ ቅርስ አሁን ላይ ከባድ ፈተና ውስጥ ነው። እስኪ አሁን ደግሞ እነዚህን ዘመናዊ ጫናዎች እንመልከት። የግጭቱ መነሻ በዋናነት በሁለት የተለያዩ የእስልምና አስተሳሰቦች መካከል ያለው ጥልቅ ልዩነት ነው። በአንድ በኩል ባህላዊውን አካሄድ የሚከተሉ ሱፊዎች አሉ። እነሱ ቅዱሳንን ወደ ፈጣሪ አቃራቢ ወይም ወሲላ አድርገው ነው የሚያዩዋቸው። በሌላ በኩል ደግሞ እስልምናው ወደ ንጹሕ ምንጩ መመለስ አለበት የሚሉ አጥባቂ ሰለፊስቶች አሉ። እነሱ ደግሞ ይህንን ተግባር በአላህ ማጋራት ወይም ሽርክ ነው ይላሉ። እንደ ሙዳ ያሉ ሥርዓቶችም በአንደኞቹ ዘንድ የባህል መግለጫ ሲሆኑ፣ በሌሎቹ ዘንድ ግን እስልምናን የሚያበላሹ አዲስ ፈጠራዎች ወይም ቢድዓ ተደርጎ ይታያሉ። የቦታው ዓለም አቀፋዊ ጠቀሜታ እኮ ታውቋል። በዩኔስኮ ጊዜያዊ የዓለም ቅርስ ዝርዝር ላይ ሁሉ ሰፍሯል። ግን በሕንፃ ማበላሸትም ሆነ አሁን በጠቀስናቸው የአመለካከት ጫናዎች ምክንያት ጥልቅ አደጋ ላይ ወድቋል። እናም መጨረሻ ላይ የሚቀረው ጥያቄ ይሄ ነው።
ይህ ለዘመናት የኖረ የብዙ ባህሎችና እምነቶች ድብልቅ የሆነ ሕያው ታሪክ የዘመኑን ጫና ተቋቁሞ መቀጠል ይችላል ወይ? የመካነ መቃብሩ የወደፊት ዕጣ ፈንታ ምን ይሆን?